እስከ 7 ሚሊዮን ብር ድረስ ቅናሽ የተደረገባቸው ቤቶች ናቸው ያሉት። በማንኛውም ሰዓት ላይ ነዋሪ በነፃነት ሊንቀሳቀስበት የሚችል የተለየ ቪው፣ የተለየ ጉርብትና፣ የተለየ ገበያ ማዕከሎች፣ የተለየ የመንገድ አማራጮች ያሉበት አካባቢ ነው። ስለዚህ አንድ ቤት የምትገዢበትን እኛ ጋር 2 ቤት መግዛት ትችያለሽ። ለከስተመሮቻችንም ከእናንተ ጋር አብሮ ለሚሰሩ የሚዲያ አካላቶችም የምንሰጠው ምንድነው ቃላችን ነው። ተግባራችን ደግሞ እየመጣችሁ እየፈተሻችሁ ነው። በጽዳት፣ በንብረት አያያዝ፣ በስራ ኳሊቲ የትኛውም በኩል አንደራደርም። ጤና ይስጥልን የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። ዛሬ የተለያየ የቤት ፍላጎት ላላችሁ ሰዎች በሁዳ ኢንጂነሪንግ ተገኝተናል። በዓልን አስመልክቶ እስከ 40% ቅናሽ የተደረገላቸው የተለያዩ አይነት ቤቶች እንዳሏቸውም ሰምተናል። እነዚህ ቤቶች ምን አይነት ናቸው? በምን አይነት የካሬ አማራጭ ነው የቀረቡት? ያከፋፈል ሁኔታቸውስ እንዴት ነው? ዋጋውስ የሚለውን ደግሞ ሰፋ አድርገን ይዘንላችሁ መተናል። ሙሉ ፕሮግራሙን ተከታተሉን። ፕሮግራሙን አዘጋጅቼ ማቀርብላችሁ ኔሊና አብራም ነኝ። በካሜራማን ናኦላለ ወደ ፕሮግራሙ። ሰላም እንኳን ወደ ኢንጂነሪንግ በሰላም መጣሽ። በጣም አመሰግናለሁ። መልካም ባክሽ ነው። እሺ እንኳን ሰላም ቆየኸኝ። በመጀመሪያ ራስን አስተዋውቅልን እና ደግሞ ዛሬ የት ነው የተገኘ ነው? መልካም ምስጋናው በለጠ እባላለሁ። የሁዳ ኢንጂነሪንግ ማርኬቲንግ ማኔጀር ነው። ስለዚህ የምትገኙት ሁዳ ኢንጂነሪንግ ውስጥ ነው ማለት ነው። እስቲ ስለ ድርጅታችሁ አንዳንድ ነገሮችን እናንሳ። ሁዳ ኢንጂነሪንግ ማን ነው? እስከዛሬ ምን አይነት ስራዎችን ሰርቷል የሚለውን ደግሞ እንይ። ሁዳ ኢንጂነሪንግ በ2009 ዓ.ም የተመሰረተ ድርጅት ሲሆን እህት ኩባንያ ያለው ሂባ አርክቴክት ይባላል። ሂባ አርክቴክት የዲዛይን ስራዎችን ሲሰራ፣ የኮንሰፕት ስራዎችን ሲሰራ፣ ሁዳ ኢንጂነሪንግ ደግሞ የግንባታ ስራዎችን ሲሰራ የነበረ ድርጅት ነው ማለት ነው። ይህም ማለት በጨረታ ፕሮግራሞችን እየወሰድን ለምሳሌ መርካቶ ላይ፣ 4 ኪሎ፣ ፒያሳ፣ አጠና ተራ፣ ቡልቡላ፣ ቦሌ፣ ሀያት አካባቢ ሬዚደንሻልና ኮሜርሻል የሚባሉ ቢልዲንጎችን እንገነባ ነበረ ማለት ነው። ስለዚህ ስንሰራ የነበረው ምንድነው ዲዛይን ሂባ አርክቴክት ይሰራል፣ ግንባታውን ደግሞ ሁዳ ኢንጂነሪንግ ይሰራል ማለት ነው። ስለዚህ እንደዚህ አድርገን ነበረ ስንሰራ የነበረው እስከ ዛሬ 3 ዓመት ድረስ ማለት ነው። ከዛ ሁኔታውን ስናየው በአመት ከ450 እስከ 500 ሺህ ቤት እንደሚያስፈልገው በጥናታችን ደረስንበት ማለት ነው። ከዛ አይነት ወደ ሪሴቱ ለምን አንገባበት? ምክንያቱም ዲዛይን እንሰራለን፣ እንገነባለን፣ ስንሰራበት የኖርነው ነገር ስለሆነ ለምን ወደ ሪሴቱ አንገባም ብለን ከጥናታችን ውጤት በኋላ ወደ ቡልቡላ ፕሮጀክት ሄደን ማለት ነው። ቡልቡላ ላይ 2 ፕሮጀክቶችን ሰርተናል። 3ኛ ፕሮጀክታችን ደግሞ ቦሌ ኢምፔሪያል ላይ ሰርተን ኦልሬዲ አሁን የፊኒሺንግ ስቴጅ ላይ ነው የሚገኘው። አሁን ደግሞ 4ኛ ፕሮጀክታችን ኒያላ ሞተርስ ላይ ደግሞ እየሰራን እንገኛለን ማለት ነው። ስለዚህ ጠቅላላ ሳረግልሽ ሁዳ ኢንጂነሪንግ ዲዛይን ይሰራል፣ ግንባታ ይሰራል፣ ኮንሰልተንሲ ስራ ይሰራል፣ ኢምፖርት ኤክስፖርት ይሰራል። ለምሳሌ ፌሮዎቹን የሚያስመጣቸው ራሱ ነው። ሁዳ ኢንጂነሪንግ ራሱ ፌሮዎችን ኢምፖርት አድርጎ ያስመጣል ማለት ነው። ይሄን ይመስላል ሁዳ ኢንጂነሪንግ በትንሽ። በጣም ደስ ይላል። እንግዲህ እኛም ዛሬ ወደ እናንተ ስንመጣ አንድ አዲስ ነገር እንዳለ ሰምተን ነው የመጣ ነው። እስቲ ዛሬ ምንድነው አዲስ ነገር ይዛችሁልን የመጣችሁት? ሰፋ አድርገህ አንሳለን። መልካም። ሁዳ ኢንጂነሪንግ እንግዲህ የሚታወቅባቸው በፍጥነትና በጥራት አፓርትመንቶችን ሰርቶ በማስረከብ ነው የሚታወቀው። ስለዚህ አዲስ ፕሮጀክት ነው ላውንች ያደረግነው ማለት ነው። በዓሉ ምክንያት በማድረግ ደግሞ የ40% ቅናሽ አዲሱ ፕሮጀክታችን ላይ ይዘን መጥተናል። ታላቁ የምስራች እሱ ነው፣ ታላቁ ታሱ ነው ማለት ነው። በጣም ደስ ይላል። ስለዚህ 40% ዲስካውንት የተደረገበት ይዛችሁ መጣችኋል። ይሄኛውን ምንድነው እስከዛሬ ከሰራቻቸው ለየት የሚያደርገው? መልካም። እስከዛሬ ከሰራናቸው ትንሽ ለየት የሚያደርገው ምንድነው በኢምፔሪያል ሳይታችን አስመስክረን እነዚህን ዋንጫዎችን ያገኘንባቸው አመቶች ነበሩ። 2018 ማለት ነው። ሶ ከዚህ በኋላ ኃላፊነት ተሰጥቶን ነበር እየሰራን ያለ ነው ማለት ነው። ስለዚህ ያን ፍጥነታችንን በማስቀጠል የ40% ቅናሽ ከአስፋልት ዳር በሆነ ለኢንቨስትመንትም ለመኖሪያም ቢሆን አሪፍ የሆነ ሎኬሽን መርጠን ነው እዚህ ላይ አሬንጅ ያደረግንላቸው ማለት ነው። በጣም አሪፍ። አሁን የሰራችሁት ቤት ምን አይነት ቤት ነው? የመኖሪያ ቤት ብቻ ነው ወይስ ሌሎችንም ያካተተ ነው? መልካም። እንግዲህ በፕሮጀክታችን ያሉት 3 አይነት ፕሮጀክቶች ናቸው ያሉን። እንግዲህ አሁን ላይ ያለቀ ፕሮጀክት አለ፣ ቦሌ ቡልቡላ ላይ አለ። ኦልሞስት የፊኒሺንግ ስቴጅ ላይ ደግሞ አለ ከአዲሱ አይዲያባ ስቴዲየም አጠገብ ማለት ነው። አሁን 3ኛ ፕሮጀክታችን የሚሆነው የት ነው ማለት ነው? ቦሌ ኒያላ ሞተርስ አካባቢ አዲስ ምን ጀምሮ የቁፋሮም ጀምሮ ፕሮጀክት አለ። 2 ቤዝመንት G+17 የሆነ እና ቴራስ ያለው አዲስ ፕሮጀክት ነው 3ኛ ፕሮጀክታችን ማለት ነው። በጣም አሪፍ። እስቲ በምን አይነት የካሬ አማራጮች ነው ይዛችሁ የመጣችሁት? 5 አይነት አማራጮች ያሉ ሲሆን ባለ 2 መኝታ 100 እና 105 ካሬ አማራጭ አለ። ባለ 3 መኝታ 135፣ 140 እና 160 ካሬ 3 አይነት ባለ 3 መኝታ አማራጮች አሉን ማለት ነው።
በጣም አሪፍ። ዋጋቸውን መጥቀስ እንችላለን? ይቻላል። ዋጋቸውን ስንጠቅስ እንግዲህ ዲስካውንት ነው ትንሽ እያነጋገረ ያለው ገበያው ላይ ማለት ነው። እስከ 7 ሚሊዮን ብር ድረስ ቅናሽ የተደረገባቸው ቤቶች ናቸው ያሉት ማለት ነው። ለምሳሌ ትልቁን ካሬ 160 ካሬያችንን ብታዩ በ2 ዓመት ለሚከፍል ሰው 18 ሚሊዮን ብር ሲሆን አሁን ደግሞ በአንዴ ካሽ ለሚከፍል ደንበኛ የ40% ቅናሽ ተደርጎበት ኦልሞስት በ11 ሚሊዮን ብር አካባቢ ማግኘት ይችላል ማለት ነው። ያ ማለት የ7 ሚሊዮን ብር ቅናሽ ያለበት ማለት ነው። ይሄ ባለ 3 ነው። ባለ 2 መኝታ ቤቶች ደግሞ አሉ 100 እና 105 ካሬ ባለ 2 መኝታ ቤቶች አሉ። እነሱ ደግሞ በ2 ዓመት ቢከፈል ኦልሞስት ወደ 12 ሚሊዮን አካባቢ ያሉ ቤቶች ናቸው። ቅናሽ ሲደረግባቸው ደግሞ እስከ 7.3 ሚሊዮን ብር ድረስ ይሄ ማለት 4-5 ሚሊዮን ብር ደግሞ ባለ 2 መኝታ ቤቶቹ ላይ ቅናሽ ተደርጎባቸዋል ማለት ነው። በጣም አሪፍ። ስለ አከፋፈል ሁኔታው እናንሳና ምን አይነት ያከፋፈል ሁኔታ ነው ያለው? መልካም። ሁለት አይነት አከፋፈል ሁኔታዎች ናቸው ያሉት። አንደኛው 60% ከፍሎ የ40% ቅናሽ የተደረገበት ማለት ነው። ያ ማለት ሙሉ በሙሉ ለሚከፍሉ ደንበኞች በካሬ 69915 ብር አለ። ይሄ አንደኛው ሜትር ነው። እስካሁን ድረስ እየተወደደበት ያለው ሁዳ እየተወደደበት ያለው ነገርና ስጦታው እሱ ነው። ሌላኛው ደግሞ 15% ከፍሎ ደግሞ ቀሪውን ደግሞ በ2 ዓመት መክፈል የሚችሉበት ሁለተኛው አማራጭ አላቸው ማለት ነው። በጣም አሪፍ። ከዚህ በተጨማሪ ደግሞ እስቲ ስለ አሚኒቲዎቹ እናንሳ። ሰዎች ቤት ከመግዛታቸው በፊት እንግዲህ በደንብ የሚያሳስባቸው በዙሪያቸው ስላሉ ነገሮች፣ ቤቱን ሲገዙ ደግሞ ስለሚገለገሉባቸው ነገሮች ነው እና እስቲ ስለሱ ደግሞ አንድ በአንድ ምን አለ የሚለውን እናንሳ። መልካም። ልክ እዚህ አዲሱ ሁዳ ኒያላ ሳይታችን ላይ ኢንቨስት የሚያደርግ ሰው ከቦሌ ኤርፖርት በቅርብ ርቀት ነው የሚገኘው። ሌላኛው ደግሞ ለጫካ ፕሮጀክት ቅርብ ነው ሳይቱ ማለት ነው። ለየት የሚያደርገው ከአስፋልት ዳር መሆኑ ነው። ከአስፋልት ዳር መሆኑ ለመንገድ ፍሪ አክሰስ መሆኑ ማለት ነው። ይሄን ያለው ሌላኛው 2 ቤዝመንት G+17 ፕላስ ደግሞ ቴራስ ነው ያለው ማለት ነው። 2 ቤዝመንት ፓርኪንግ ሲሆን ግራውንዱ ግማሹ ፓርኪንግ ይሆናል፣ ግማሹ ደግሞ ሱፐር ማርኬት ነው የሚሆነው። ፈርስት ፍሎር ላይ ጂም፣ ስቲም እና ሳውና ጤናቸውን እንዲጠብቁ እንፈልጋለን ደንበኞቻችን። ስለዚህ ጂም፣ ስቲም፣ ሳውና አለ ማለት ነው። ሰከንድ ፍሎር ላይ ደግሞ ኦፊስ ነው የሚሆነው ማለት ነው። የመጨረሻ ላይ ደግሞ ቴራስ ላይ ደግሞ ለሀዘን ለደስታ ሲሆን ፕሮግራም ማዘጋጀት የሚችሉበት ማለት ነው። ያ ማለት አዲስ አበባ 360 እያዩ አክሰስ ማድረግ የሚችሉበት ደግሞ ፕሮግራም የሚያዘጋጁበት አለ ማለት። ያ ማለት በክፍትም በዝግም ነው የተዘጋጀው። ያ ማለት ቴራሱን ለሁለት እንከፍለውና ግማሹን ክፍት እናደርጋለን፣ ግማሹን ደግሞ ዝግ እናደርጋለን። ፕሮግራሞች እንኳን ቢኖሩ 2 ዝግ ፕሮግራም እዛው መጸዳጃ ቤት ያለው እዛው ማብሰያ ያለው ፕሮግራም ምንኛውም ፕሮግራም እዛው ማድረግ የሚችሉበት ፕሮግራም አዘጋጅተናል ማለት ነው። ሳይቱ እነዚህ ነገሮችን አሟልቷል። በጣም ደስ ይላል። እንግዲህ አሁን ሀገራችን ላይ የሪል ስቴት ስራዎች በጣም እየተስፋፉ ነው ያሉት። ዘርፉ በዝቶ በቃ በጣም ብዙ የሆኑ ሪል ስቴቶች እየበዙ ነው ያሉት እና እኔ አሁን ገዢ ሆኜ እናንተ ጋር በመጣ እናንተ ጋር በመግዛቴ የማገኘው የተለየ ጥቅም የእናንተን ኳሊቲ ንገረኝ። መልካም። ለምሳሌ የሁዳ ኒያላ ሞተርስ አሁን ይሄ ሶስተኛው ፕሮጀክታችንን እምልሽ ማለት ነው። አሁን እዛ ላይ እስከ 7 ሚሊዮን ብር ቅናሽ አለ። ማክሲመም እስከ 7 ሚሊዮን ድረስ ይሄዳል ማለት ነው። ሚኒመም 3 ሚሊዮን 4 ሚሊዮን ብር ቅናሽ ማግኘት ይቻላል ማለት ነው ከሌላ ማርኬት። ያ ማለት ለምሳሌ ባለ 3 መኝታና ባለ 1 መኝታ ደግሞ በቅናሹ መግዛት የሚቻልበት አክሰስ አለ ማለት ነው። ለምሳሌ 100 ካሬያችን ባለ 2 መኝታ 6.9 ሚሊዮን ብር ሲሆን ለምሳሌ 3 ቤድሩማችንም 18 ሚሊዮን ነው አይደለ? ከ18 ሚሊዮን ቅናሽ ሲደረግበት ስንት ይመጣል? 11 ሚሊዮን ይመጣል። ስለዚህ 11 ሚሊዮን እና 7 ሚሊዮን ብር በደምሪው 18 ሚሊዮን ብር ይመጣል ማለት ነው። ስለዚህ አንድ ቤት የምትገዢበትን እኛ ጋር 2 ቤት መግዛት ትችያለሽ ማለት ነው። ይሄ ትልቁ አድቫንቴጅ ማለት ለክላይንት የተዘጋጀ አድቫንቴጅ ማለት ነው። ሌላኛው ደግሞ ኢምፔሪያል ደግሞ ኦልሞስት በፊኒሺንግ ደረጃ ላይ ደግሞ ያለ ፕሮጀክት አለ። እዛ ደግሞ ከአዲሱ አይደባ ስቴዲየም በቅርብ ርቀት ነው፣ ከቦሌም በቅርብ ርቀት ስለሆነ የሚገኘው እዛም ደግሞ ያለቀ ቤት ደግሞ ለሚፈልጉ ሰዎች ስቲል እዛ ራሱ የ5 እና 6 ሚሊዮን ብር ቅናሽ አለው ማለት ነው። ስለዚህ ይሄም አማራጭ አለው ማለት ነው። አለም ደግሞ ያለቀ ቤት ፈልጋለሁ ለሚል ደግሞ ቦሌ ቡልቡላም ደግሞ ያዘጋጀላቸው ስለሆነ እንደ ምርጫቸው ሲፈልጉ ያለቀ፣ ሲፈልጉ መጠናቀቅ ላይ ያለ፣ ሲፈልጉ የሚጀምር ደግሞ ሶስቱም አማራጭ አለ ማለት ነው። መልካም። እስቲ ስለ ዋጋውና ስለ አከፋፈሉ ሁኔታው ደግሞ ንገረን። መልካም። አዲሱ ፕሮጀክታችን ሁዳ ኒያላ ላይ 100 ካሬ 69915 ብር ሆኖ ካሽ ለሚከፍል ደንበኛ በ6.9 ሚሊዮን ብር ጀምሮ ማግኘት ይችላል ማለት ነው። አሊያም ደግሞ ባለ 3 መኝታ ፈልጋለሁ ለሚል ደንበኛ 135 ካሬ ከ9.4 ሚሊዮን ብር ጀምሮ ካሽ ለሚከፍሉ ደንበኞች የቤት ባለቤት ይችላሉ ማለት ነው። ምንም አይነት የዋጋ ጭማሪ ሳይደረግባቸው ቫትን ጨምሮ በዚህ ዋጋ ተዘጋጅቶላቸዋል ማለት ነው። አከፋፈልን እንዳልሽኝ ደግሞ 2 አይነት አከፋፈሎች አሉ። አንደኛው 60 ለሚከፍል ደንበኛ 40% ቅናሽ የተዘጋጀበት አሁን የነገርኩሽ ዋጋ ሲሆን ሌላኛው ደግሞ 15% ቅድሚያ ክፍለው የቀረውን 85% ቀስ ብለው በ2 ዓመት መክፈል ይችላሉ ማለት ነው። ይሄ አዲሱ ፕሮጀክታችን የሁዳ ኒያላ ሳይት ፕሮጀክታችን ማለት ነው። ሌላኛው ደግሞ ኦልሬዲ ፊኒሺንግ ላይ ያለው ፕሮጀክታችን የኢምፔሪያል ፕሮጀክት ቦሌ ኢምፔሪያል ፕሮጀክታችን እሱ ደግሞ በካሬ 89820 ብር በካሬ ማለት ነው። ያ ማለት ባለ 1 መኝታው ወደ 7.9 ሚሊዮን ብር አካባቢ ነው።
ባለ 2 መኝታ በ9.4 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ12.5 ሚሊዮን ብር ካሽ ለሚከፍሉ ደንበኞች ቫትን ጨምሮ አዘጋጅተንላቸዋል ማለት ነው። ያለቀ ቤት ደግሞ ለሚፈልጉ ደንበኞቻችን ቦሌ ቡልቡላ 1-2 የቀሩ ቤቶች አሉ። ስለዚህ እሱ ደግሞ ሬጉላር ፊኒሽድ እና ፉል ፊኒሽድ የሚባል አለ። ሬጉላር ፊኒሽዱ በ99950 ብር የቤት ባለቤት መሆን ይችላሉ ማለት ነው። ያ ማለት በ13 ሚሊዮን ብር ያለቀ ቤት ባለ 3 መኝታ ማግኘት ይችላሉ ማለት ነው ቦሌ ቡልቡላ ላይ። በጣም አሪፍ። እንደነገርከኝ ከሆነ ሁሉም ቤቶች በጣም ያጓጓሉ። ከቅናሻቸው አንፃር ከሎኬሽናቸው አንፃር በጣም ያጓጓሉና ብዙ ሰዎች ደግሞ መተው መግዛት ሲያስቡ በአንደኝነት የሚያሳስባቸው ነገር ምንድነው? በጊዜው ያልቃል ወይ፣ በተባለበት ቀን ይሰጠኛል ወይ፣ ቁልፉ እጄ ላይ ይገባል ወይ የሚለው ነገር በጣም ያሳስባቸዋል። ሀገራችን ላይም ደግሞ በሪል ስቴት ዙሪያ ከፍተኛ ችግር ይታያል። ሁዳ ይሄንን እንዴት ያየዋል? መልካም። ይሄን ዋንጫ ያየሻል መሰለኝ ነውና ይሄ ዋንጫ ላስት 25 ላይ ስር ነው ዋንጫ ነው። ያ ማለት በ6 ወራት ውስጥ ሙሉ ፕሮጀክት ማለት ነው ቤዝመንት ሰርተን እስከለተን ጨርሰን ፓርቲሽን ሰርተን በ6 ወራት ውስጥ ፕሮጀክት እንደዚህ መጠናቀቅ ይቻላል እስከሚባል ድረስ አስገርመን ይሄ ምስክር ወረቀት ይሄ ዋንጫችን ያገኘንበት ነው። ስለዚህ የመጣ ነው ከግንባታ መምጣቱ። ለምሳሌ ዲዛይን ራሳችን መስራታችን፣ ግንባታ ራሳችን መስራታችን፣ ሌላኛው ደግሞ አዲስ ኮስቴንሽን የሚባል ቴክኖሎጂ አለ። እሱን መጠቀማችን ፕሮጀክታችን እንዲፈጥንና ሽልማት እስኪሰጠን ድረስ ያደረሰ ፕሮጀክት ነው ማለት ነው። እንዲሁም እየተቸገርን ያለ ነው ቀድመን በማስረከብ ክላይንት እየተደመሙብን ያሉትና ምን አለ ትንሽ ብታረጋጉብን ለመክፈል እንኳን ጊዜ ያስፈልገናል እያሉ ነውና የተቸገርነው እኛ ቀድሞ ማስረከብ ነው እንጂ መዛግየት አይደለም። እኛ በጣም ደስ ይላል። ይሄም ትልቁን ክፍተት የሚደፍን ነው ብዬ አምናለሁ። እስቲ የመጨረሻ እድል ልስጥህልና ቀረ ብለህ የምታስበው ሀሳብ ካለ አንሳለን። መልካም። ሁዳ ኢንጂነሪንግ በ3 ነገሮች አይደራደርም። ለምሳሌ በሎኬሽን አንደራደርም፣ ከቦሌ ኤርፖርት በቅርብ ርቀት ያሉት ሎኬሽኖቻችን። ሌላኛው በኳሊቲ ደግሞ የምንደራደርባቸው ነገሮች የሉ። ሌላኛው ደግሞ ዴሊቨሪ። ሌላኛው ይሄ ካምፓኒ ለየት የሚያደርገው ነገር ምንድነው? እያንዳንዱ ፕሮጀክት ሲሰራ ግንባታ ፈቃድ፣ ካርታውን፣ ሊዝ የተከፈለባቸውን ዶክመንቶች እንዳለ ሌጋል ዶክመንት ለክላይንቶች ሙሉ ነገር አሬንጅ እናደርጋለን ማለት ነው። ስለዚህ እያንዳንዱ ሌጋል ዶክመንትን ቢፈልግ ማቅረብ እንችላለን። ክላይንቱ ላይ ሳይጠይቀን ነው እያንዳንዱ ነገር የምናደርገው ማለት ነው። ስለዚህ ሎኬሽን፣ ኳሊቲ፣ ዴሊቨሪ እና የዶክመንት ነገር እኛ ጋር ጽድትና ጥርት ያለ ነገር ነው ከፕሮጀክታችን አንፃር ማለት ነው። ስለዚህ እኛ ጋር መታችሁ የእድሉ ተጠቃሚ ሆኑ ለማለት እወዳለሁ ማለት ነው። በጣም አድርጌ አመሰግናለሁ። ደግሞ እነዚህ ቤቶች መተው መግዛት የሚፈልጉ ሰዎች አሉ፣ አገር ውስጥም ያሉ ከሀገር ውጭም ያሉና እነሱ ደግሞ በየትኞቹ አድራሻዎች እናንተ ማግኘት እንደሚችሉ ንገርልን። መልካም። በሁለት አይነት መንገድ ማግኘት ይችላሉ። በስልክም በዋትስአፕም ሊያገኙን ይችላሉ። ስለዚህ ዋትስአፕ እናስቀምጥላቸዋለን ከታች ማለት ነው። ሌላኛው ደግሞ አገር ውስጥ እንኳን ባይኖሩ በዲኤችኤል እየተላላክን እዛም ሆኖ መግዛት ይችላሉ ማለት ነው። ስለዚህ ሁለቱም አማራጭ አለ ማለት ነው። ሌላኛው በአካል መምጣት ለሚፈልጉ ደንበኞቻችን ደግሞ ቦሌ መድኃኒዓለም አቢሲኒያ ፕላዛ ጀርባ አምነን ህንጻ አለ። አምነን ህንጻ ስር ቶሞካ ያለበት ማለት ነው 2ኛ ፎቅ ላይ በአካል ደግሞ መጥተው ሊያገኙን ይችላሉ ማለት ነው። መልካም። እንግዲህ በደንብ ነግረኸኛል። ቤቶቹን ለማየት በጣም ነው የጓጓሁት። እስቲ እነዚህን ቤቶች በአካል ሄደን የማየት እድል ይኖረናል? ትችላላችሁ ነው። ሳይት ላይ ኢንጂነር አሰፋን ታገኙታላችሁ። ፕሮጀክት መሀንዲሳችን ነው እሱ። ሙሉ ዲቴል ያለውን ነገር አሁን የነገርኩሽን ቃሌን በተግባር ደግሞ እዛ ሄደሽ ምታይ ይሆናል ማለት ነው። በጣም ደስ ይለኛል። እሺ፣ አመሰግናለሁ ለነበረን ቆይታ። ቴንክ ዩ። ሰላም ሰላም ነው። እግዚአብሔር እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አመሰግናለሁ። በመጀመሪያ ራስን አስተዋውቅልን። ደግሞ ዛሬ የትኛው ሳይት ላይ እንገኛለን? እሺ፣ ኢንጂነር አሰፋ እባላለሁ። የሁዳ ኢንጂነሪንግ የኢምፔሪያል ሳይት ወይም ደግሞ 24 አካባቢ ብለን የምንጠራው ፕሮጀክት ላይ ፕሮጀክት ኃላፊ ነኝ። በድጋሚ ስላገኘሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። ከዚህ በፊት መተን ነበረ። ፕሮግረሱ ግማሽ ላይ ያለ ሰዓት ነበር የመጣ ነው። አሁን ኦልሞስት አልቋል። ፊኒሺንግ ላይ ነው ያለው እንደማየው። እንዴት ነው እስቲ ፍጥነታችን ንገረን። እንግዲህ የዛሬ 8 ወር ስትመጡ 4ኛ ወለል ላይ ነበር ወይም ደግሞ 4ኛ ፍሎር ላይ ነበርን። ድርጅታችን እንግዲህ መነሻው መድረሻውን ቃልን በተግባር ነው። ለከስተመሮቻችንም ከእናንተ ጋር አብሮ ለሚሰሩ የሚዲያ አካላቶችም የምንሰጠው ምንድነው ቃላችን ነው። ተግባራችን ደግሞ እየመጣችሁ እየፈተሻችሁ ነው። እንግዲህ ቃልን በተግባር የሚለውም ድርጅታችን ቃሉን ጠብቆ እንደውም ከተባለ ጊዜ በአጭር ጊዜ ውስጥ እንግዲህ ይህንን ያማረ የተዋበ ሌክዠሪ አፓርትመንት ለማስረከብ የወራት ጊዜዎች ነው የቀረው። እንግዲህ እያንዳንዱ ጊዜያቶችና ቀናቶችን በእቅዳችን መሰረት በአግባቡ በመምራታችን ያመጣነው ውጤት ነው ማለት ነው። በጣም ደስ ይላል። አሁንም ደግሞ አዲስ ፕሮጀክት እንደተቀበላችሁ ሰምቼ ነበረ። እስቲ ስለሱ ደግሞ አንዳንድ ነገሮች በላይ። ከዚህ በተመሳሳይ መልኩ ፕሮጀክቱን እንግዲህ በእቅድ ለመምራት እቅዶቻችንን በተሻለ መልኩ የተሻለ አፈጻጸምን ሰርተን በተሻለ ጊዜ ካለፈው ጊዜ ላይ ደካማ ፓርት ምንላትን ያችን ደካማ ፓርት ደግሞ በማጠንከር ጠንካራ ፓርታችን ደግሞ በተጨማሪ ደግሞ ማጎልበት ደግሞ የተሻሉ ስራዎችን ለመስራት እንግዲህ ዛሬ በ12ኛ ቀናችን የሾሪንግ ወይም ደግሞ የአፈር መሸራተት ስራችን አጠናቀን ኤክስካቬሽን ሙሉ ስራችን አጠናቀን ሙሉ ለሙሉ ሳይቱን
ለማስተካከልና የፋውንዴሽን ወይም ደግሞ የመሰረት ስራውን ለመስራት በዝግጅት ላይ እንገኛለን ማለት ነው። በጣም ደስ ይላል። እስቲ አሁን ደግሞ ውስጥ ገብተን አንዳንድ ነገሮችን በዚህ አጋጣሚ ምናልባት ከዚህ በፊት ስትመጡ ከ8 ወር በፊት ለዚህ ፕሮጀክት 100% የብረትም የፖዚሽንም ግብዓት አጠናቀን በማስገባታችን ውጤቱ በዚህ ልክ ያማረ ወይም ደግሞ ስኬታማ እንዲሆን የቻለበትን መንገድ ስንገልጽላችሁ ነበረ። ምናልባት አዲሱ ሳይትም ስገነቡ ቃላችን እንግዲህ በተግባር የምታዩት አንዱ ምንድነው ሙሉ ለሙሉ የብረት ግብዓታችንን 100% ስቶክ ማድረጋችንን በሚያሳይ መልኩ በቦታው ላይ ወይም ደግሞ በሜዳው ላይ የምታዩበት ሁኔታዎች ተፈጥረዋል ማለት ነው። እንደ አጠቃላይ ደግሞ እስቲ ከውጭው ያለው ሁኔታ በዚህ መልኩ አይሽ ደግሞ ውስጥ ደግሞ ገብተን ደግሞ ምን ይመስላል የሚለው ነገር በጋራ ነው። እሺ እንግዲህ ዛሬ 8 ወር ስትመጪ አራተኛ ወለል ላይ ነበረ። ይሄ ሁሉ የፊኒሺንግ ስራ አልተሰራም። እንኳን የፊኒሺንጉ ስትራክቸር ፓርቱ አላለቀም ነበር። ግን እስቲ ደግሞ ቤታችን ምን ይመስላል የሚለው የቻክ ስራችንን በምን ያህል መልኩ በጥራትና በፍጥነት እየሰራ እንደሆነ ነው። እንግዲህ ይሄ 105 ብለን የምንጠራው ሩማችን ነው። እንግዲህ ሙሉ ለሙሉ የቻክ ስራው የተጠናቀቀለት ነው። የቻክ ስራችን እንግዲህ በዚህ መልኩ በተዋበና በጣም በአማረ መልኩ ሰርተን ያጠናቀቀበት ሁኔታ ነው ያለው። አንቺ ስታይ ምን ተሰማሽ? በደንብ በቃ በእርግጠኝነት ፊኒሺንግ ላይ ያለ ነው። በቃ ትናንሽ ነገሮች ናቸው የቀሩት። በጣም ደስ ይላል። ፍጥነታችሁ እውነት ሊበረታታ ነው። ግን የዚህን ያህል ጠንካራ እንድትሆኑና ፊኒሺንግ ላይ ይሄን ያህል ትኩረት ሰጣችሁ እንድትሰሩ ያስቻላችሁ ነገር ምንድነው? እንግዲህ አንድ ድርጅት ሲዋቀር የሚመራው አካል ጥንካሬ ወሳኝነት አለው። እንግዲህ ከኛ ጀርባ ወይም ደግሞ ከኛ ጥንካሬ ጀርባ የሲኦ ጥንካሬ በየጊዜው ስራውን እየመጣ መገምገሙ እያንዳንዱን እርማት ወንድማዊ ቤተሰባዊ በሆነ መልኩ ሰራተኞችን አቅርቦ በማዋየትና የሚታዩ ችግሮችን ለመፍታት የተሄደበት ርቀት ውጤት ነው። በጣም ደስ ይላል። አሁን ይሄኛው ያለንበት ክፍል ባለ ስንት ነው? ባለ 2 መኝታ ክፍል ነው። ዋው ገብተን ማየት እንችላለን። ሌሎቹን ክፍሎች ደስ ይለኛል። ምን ይመስላል የሚለው እሺ እንግዲህ መኝታ ክፍሉ መኝታ ክፍሉ እንደዚህ የምታየው በጣም ጥንቅቅ ብሎ በሁለት ያለቀ ነው። እዚህኛው በሁለተኛው መኝታ ክፍል ነው። ሁለተኛው ክፍልም እንደዚህ በምታየው መልኩ በአማረ ጥንቅቅ ባለ መልኩ ጽድቶ የተዘጋጀ ነው። በነገራችን ላይ የሁዳ ኢንጂነሪንግ የትኛውም ሳይት ብትገቡበት ጽዳት፣ በንብረት አያያዝ፣ በስራ ኳሊቲ የትኛውም በኩል አንደራደርም። ከስተምሮቻችን የሰጡን ኃላፊነት እጅግ በጣም ከባድ ነው። እምነት ያጣው ሴክተር ላይ ለኛ እምነታቸውን ሰጥተው በዚህ ልክ ሀብታቸውን ፈርታቸውን እኛ ጋር ኢንቨስት ያደረጉ ከስተምሮቻችን በመጡ ሰዓት በማንኛውም እንቅስቃሴ እንዲረኩ እንዲደሰቱ እንፈልጋለን። ማሳያውም ይሄ ነው። በጣም ደስ ይላል። ከኛ ውጪም ደግሞ ሰዎች መጥተው መጎብኘት ማየት ቢፈልጉ ይቻላል። ሁዳ ኢንጂነሪንግ እህት ኩባንያው የሆነው ሂባ ኮንሰልቲንግ በማማከር ስራ ላይ ይገኛል። በተጨማሪም እኛ ማንኛውም ዜጋ ሙያዊ እገዛ፣ ሙያዊ ድጋፍ እዚህ ጋር እየሰራ ያለበትን ስራ እንዴት እንደሚመራ፣ የስራ ጥራቶችን ቤት ቅደም ተከተል ውስጥ መመራት እንዳለበት፣ ከሰራተኛ ጋር ተግባብቶ እንዴት ስራ መመራት እንዳለበት፣ ንብረት አያያዝ እንዲሁም ደግሞ አንድ ፕሮጀክት ከመጀመሩ ፊት ለአንድ ፕሮጀክት የሚያስፈልጉ የጥሬ ዕቃ ወይም ግብአቶች በምን አይነት መልኩ ስቶክ መደረግ እንዳለባቸው፣ በተጨማሪም ደግሞ ሴክተሩ በምን አይነት መልኩ ተደግፎ ውጤታማ መሆን እንደሚችል በማማከር አገልግሎት ውስጥ ማንም ሰው በሚጎበኝ ሰዓት ላይ የትኛውንም የምክርም ሙያ አገልግሎትም ለመስጠት ዝግጁ ነን። እያደረግነው ነው፣ እያያችሁ ነው። በዚሁ ነው የምንቀጥለው። ማንኛውም ሰው መጎብኘት ይችላል። በጣም ደስ ይላል። በጣም አሪፍ። እስቲ በአዲሱ ሳይታችን ደግሞ ምን እንጠብቅ? በጣም ራሳችን ከዚህ በተሻለ መልኩ ያጠናከርንበት ደካማ ፓርቶቻችን የለየንበትና ጠንካራ ጎኖቻችን ደግሞ በደንብ አጠናክረን የምንቀጥልበትን ሂደት ነው እየፈጠርን ያለነው። በተሻለ መጠን ደግሞ ከዚህኛው ፕሮጀክት እዛኛው ፕሮጀክት ላይ ብዙ የተሻሉ ነገሮችን እንፈጥራለን። በዚህኛው ፕሮጀክት ላይ ያላደረግነው እንግዲህ የኤክስካቬሽን ፕሮግረስ በ12 ቀን የአፈር መከላከያውን ሰርተን ኤክስካቬሽን ጨርሰን እንግዲህ ለቀጣይ ስራ ክፍት አድርገነዋል። እንግዲህ ያ ፕሮጀክት ትንሽ ደግሞ ከዚህኛው ለየት የሚያደርገው ወደ ዋና መንገድ በጣም የቀረበ ለከተማ በጣም አክሰሰብል የሆነ በማንኛውም ሰዓት ላይ ነዋሪ በነፃነት ሊንቀሳቀስበት የሚችል የተለየ ቪው፣ የተለየ ጉርብትና፣ የተለየ የገበያ ማዕከሎች፣ የተለየ የመንገድ አማራጮች ያሉበት አካባቢ ነውና ሞሮፍ ደግሞ እሱም ደግሞ ከኛ ከምንሰጠው አገልግሎት በላይ ከኛ ከምንሰጠው የስራ አፈጻጸም በላይ ህንፃው አልቆ አገልግሎት የሚሰጥበት ሰዓት ላይ ለከስተመሮቻችን የተሻሉ የገበያና የመንገድ ያጎራባች ቦታዎችን የፈጠረ ነው ማለት ነው እና በጣም ልዩ ቦታ ነው። በጣም አድርገን እናመሰግናለን። የቀረ ሀሳብ ካለ እድል ልስጥህ። የቀረ ሀሳብ ቢሆን ሁሉም ሰው ሁዳ ኢንጂነሪንግን ቤተሰቡ ያድርግ ነው የምለው። ሁዳ ኢንጂነሪንግ ታማኝ ነው። ታማኝነቱን ደግሞ በተጨባጭ በዚህ ፕሮጀክት ላይ አሳይቷል። በቀጣይም ደግሞ ቤተሰቦቻችን ለእኛ የጀርባ አጥንቶቻችን ነው። በአራት ነገሮች አንደራደርም። አንዱ በጊዜ ነው፣ ሁለተኛው በፋይናንስ ነው፣ ሶስተኛው በዲዛይንና በቦታ አመራረጥ ነው፣ አራተኛው የጀርባ አጥንቶቻችን የሆኑ ከስተመሮቻችን ናቸው። እነዚህን ስንቅ ይዘን ነው እንግዲህ ለዚህ ፕሮጀክት አፈጻጸም የደረስ ነው። አዲሱ ፕሮጀክት ላይ ይህንን እናስቀጥላለን። ይህንን ነው እኔም በድጋሚ ስላየሁሽ ደስ ብሎኛል። ቴንኪዩ፣ አመሰግናለሁ።
ቢዝነስ ሚዲያ ተከታታዮቻችን የዛሬው ፕሮግራማችን ይሄንን ይመስል ነበር። ዛሬ እንግዲህ ቆይታ ያደረግንላችሁ በሁዳ ኢንጂነሪንግ ነበር። ከ8 ወር በፊት እዚህ ተገኝተን አራተኛ ፎቅ ላይ ነበሩ። እንግዲህ በ8 ወራት ጊዜያት ብቻ አሁን ፊኒሺንግ ላይ ነው ያሉት። ይህም እንግዲህ በጣም በፍጥነት ባሉበት ቀን ያላቸውን ቤቶች ለተጠቃሚ ወይም ደግሞ ለገዢው እንደሚያቀርቡ ዛሬ ተመልክተናል። በአሁን ላይ ደግሞ አዲስ ቅናሽ አምጥተዋል። ማለትም 40% ቅናሽ አድርገው በዓለም በማስመልከት ገዢ ለሆናችሁ ሰዎች ይሄንን እድል እንድትጠቀሙ ሀሳባቸውን አንስተው ነበረ። እናንተም ይሄንን እድል ተጠቅማችሁ እነዚህን ቤቶች ገዝታችሁ የራሳችሁ እንድታደርጉ እኛም እየጋበዝን እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን እስካሁን ድረስ በመምራት አብሬያችሁ ቆይታ ያደረጉት እኔ ሊና አብራም ነበርኩኝ። በካሜራማን ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ደግሞ ሰላም ቆዩ።